ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን አሉላ ፍሬው ነኝ። እንግዲህ ከሰሞኑ በተለያዩ ማህበራዊ ገጾች ላይ በእኔ ስም የተለያዩ መረጃዎች ሲንሸራሸሩ ተመልክቻለሁ። ትልቅ የሚባሉ ፔጆች የኔን ስም ሜንሽን እያደረጉ እውነተኛም ነገር ድጋሚ ደግሞ የተጋነኑ ነገሮችን ሲያሰራጩ ተመልክቻለሁ እና በመጀመሪያ እኔ የአርሰናል ደጋፊዎችን አይደለም ብሌም ያደረኩት። ስልኬ የጠፋው አንድ የአርሰናል ማሊያ ያደረገ ልጅ ከኔ ጋር ለጸብ ሲጋበዝ በዛ መሃል ውስጥ ነው እንጂ የአርሰናል ደጋፊዎች ሌባ ናቸው ስልኬን ወስደዋል የሚል አይነት ዘገባ እኔ በራሴ አላሰራጨውም። እና አንዳንድ ፔጆች ላይኮችን ፍለጋ የኮሜንቶችን ጥርቅም መፈለግ ይመስለኛል እንጂ እንደውም ዛሬ አሁን በማላዊ አንድ የተሰማ ዜና ነበር። ጥናቶች እንደሚያመላክቱት ከሆነ ብለው ማላዊ ውስጥ የአርሰናልን ማሊያ የሚለብሱ ግለሰቦች ሌባ ናቸው ብለዋል። ይሄ ማላዊ ውስጥ ነው። እኔ ግን መዝናናው ጓደኞቼ አብሬ ማመሻው መበላው መጠጣው ብዙ ጊዜ ከአርሰናል ደጋፊዎች ጋር እና እንደዚህ አይነት ሐሳብን አላሰራጨው። እዛ ሁለተኛ ነገር እኔ ወደ ብሽሽቅ ውስጥ ወይም የአርሰናልን ነገር አንዳንዴ እንዳይዋጥልኝ የሚያደርጉ ነገሮች አሉ። ለምሳሌ ላይቭ ስትሪም በሲዲ ስፖርት በቀጥታ ኳሶችን ያስተላለፍን በአድማጭ ተመልካች ጋር ግንኙነት ሲኖረን ልክ ማንቸስተር ዩናይትድ ላይ ጎል ሲቆጠር ላይቭ 5000 8000 ሰው ያለው ዩቲዩብ ገጻችን ላይ የኔን ስም ሜንሽን እያደረጉ በጣም መጥፎ የሆኑ ስድቦችን ይሰድባሉ። ይሄ የአርሰናል ደጋፊዎችን ሙሉ ለሙሉ ይወክላል ማለት አይደለም። ለምሳሌ በቅርቡ በኢትዮጵያ ሴቶች ፕሪሚየር ሊግ ላይ የሌዝቢያን ቃል በቃል የሆሞሴክሹዋል ግንኙነት አለ ብለን የዘገብነው እኛ ነን። አም ዘ ዋን እኔ ነኝ። ግን የኔን ስም ከተለያዩ የሆሞሴክሹዋል ሰዎች ጋር ፎቶን እየለጠፉ የአርሰናል ደጋፊዎች አጥፍተዋል። ይሄ ልክ አይደል። እኔም መከበር አለብኝ። ይሄ ማለት ሁሉንም የአርሰናል ደጋፊ አይወክልም ማለት እና ኢትዮጵያ ውስጥ የማንቸስተር ዩናይትድ ደጋፊዎችም የአርሰናል ደጋፊዎችም የኢትዮጵያ ፕሪሚየር ሊግ ደጋፊዎች ናቸው። ለምሳሌ የአርሰናል ደጋፊ ብዙ ጊዜ ኢትዮጵያ ቡና ነው የሚደግፈው። ብዙ ጊዜ የማንቸስተር ዩናይትድ ደጋፊ ብዙ ጊዜ ቅዱስ ጊዮርጊስን ይደግፋል። ግን ኢትዮጵያ ፕሪሚየር ሊግ ላይ ለሚፈጠሩ የዳኞች ስህተት፣ ለሚፈጠሩ የውሳኔ መዛባቶች በደፋርነት ከሚናገሩ ጋዜጠኞች ውስጥ አንዱ ነኝ። ታውቁታላችሁ ይሄንን። ማን የትኛውም ክለብ ሲበደል እኔ ጋር ነው የምትመጣው ወይም ሰንበሪ ጋር ነው የምትመጣው። ይሄን ታውቃለህ ማለት በመከባበር ውስጥ ሆኖ ማለት ነው። አሁን ሲዳማ ቡና የአርሰናል ደጋፊ ይኖረዋል። ግን ሲዳማ ቡና ሲበደል ድምጽ የሆነው እኛ ነን። እኔ ነኝ አንደኛ። ብዙ ጥቃቶችን ብዙ ነገሮችን ተቋቁመን ብዙ ክሶችን ተቋቁመን የሀገራችን ስፖርት ከፍ እንዲል የበኩላችንን አሸራ ከሚጥሉ ጋዜጠኞች መካከል አንዱ እኔ ነኝ። እኔ በርካታ ኮሜንቶች ይሰጡኛል። ለምሳሌ በድፍረት ዘገባዎችን ስዘግብ አንተ የሀገር ውስጥ ስፖርት ጋዜጠኛ ሙሉ ለሙሉ ኢንፎርሜሽን መረጃ ዴሊቨር በማያደርግበት ሰዓት ምን አግኝተህ ነው ምን ተማምነህ ነው የሚሉ መልእክቶች ይደርሱኛል። ይሄ ኦብቪየስሊ እውነት ነው። ምንም ሳልተማመን ራሴን ስጋት ውስጥ የሚከቱ ዘገባዎችን ዘግቤ አውቃለሁ። እንደውም አንተ የሀገር ውስጥ የቴዲ አፍሮ አይነት የዘጋቢነት ሚና አለ አይደል? በርሱ ለመግለጽ ራሱ ሞክራለሁ። ዩቲዩብ ላይ ርሱ በሀገር ውስጥ ዘገባ የጋዜጠኛ ቴዲ አፍሮ ነው ተብዬ አውቃለሁ በብዙ የስፖርት ቤተሰቦች ዘንድ። እና እኔ ጀነራላይዝ እያደረኩ አይደለም። የአርሰናል ደጋፊዎችን እንደዚህ ናቸው እንደዚህ አይደሉም እያልኩ አይደለም። ግን የሚሰጡ አሁን በምስሉ ላይ የምትመለከቱት ይሄ ግለሰብ ፖሊስ የያዘው ኬዝ ከሶፎንያስ ዋሲሁን ጋር በተገናኘ የኔን ፎቶ እየለጠፈ አብሮ ከሱ ጋር እያጣመደ ግን የአርሰናል ደጋፊ ሆኖ እኔን የሚሳደብ ነው። ይሄ የአርሰናል ደጋፊዎችን አይወክልም። ግን ለዛ ነው እኔ ስሜታዊ መሆኑ። ስሜታዊ ያደርጋል። ዞር ስትል ላይቭ ላይ የሚሰጡ ኮሜንቶች አሉላ ይመርመር ያ ነገር ነው ምናምን የሚሉ ይሄ ኦፌንድ የሚያደርጉ ሀሳቦች ይመጣል። ይሄ በፍጹም ልክ አይደለም። እኔም ሰው ነኝ። ስለዚህ ኦፌንድ ሊሆን ይችላል። እና ዩናይትድ ከበርንማውዝ በተጫወተበት ሰዓት ላይ የወልቭስን አይደለም የገጠመው ማንቸስተር ዩናይትድ። እንዲሁም ደግሞ ዋንጫው ከሲቲ ከማንቸስተር ከተማ አይወጣም ያልኩበት ምክንያት ይሄ ነው። ብዙ ፎቶዬን ከተለያዩ ኢስነ ምግባራዊ ወይም ከኢትዮጵያ ባህል ጋር የማይሄዱ ምስሎች ጋር አርሰናል ደጋፊዎች ይሄንን ሲያደርጉ ተመልክቻለሁ። ግን ይሄ ሙሉ ለሙሉ አርሰናልን የሚወክል አይደለም። ግን ስሜታዊ ያደርጋል፣ ኦፌንድ ያደርጋል። ከዛ አኳያ ነው ይሄን ልል የፈለኩት እንጂ እኔ ጓደኞቼ ስማቸውን ማልጠቅሳቸው ጋዜጠኞች
ወንድሞቼ ማለት ይችላል ብዙ ጊዜ ከነሱ ጋር ነው ማመሸው፣ መዝናናው፣ መበላው የአርሰናል ደጋፊዎች ናቸው። ሌባ ናቸው ብዬ ግን እንደዚህ አልልም እና የተከፋችሁ የአርሰናል ደጋፊዎች ካላችሁ ይቅርታ ጠይቃለሁ በዚህ ተግባሬ። ግን እኔም ደግሞ ስታንድ አለ እና ስልኬን አጥቻለሁ። አሁን አልትራ ስልኬን አጥቻለሁ። ኦብቪየስሊ ቀልድ አይደል። የአርሰናል አረንጓዴውን ማሊያ የለበሰ ግለሰብ ሊጣላ ሞከረ። በዛ ኢንሲደንት ስልኬ ጠፋ። ይሄ የአርሰናል ሙሉ በሙሉ ደጋፊ ሌባ ነው ማለት አይደል። ግን ስልኬ የጠፋው በዚህ በሰሞነኛው ግርግር ነው፣ በአርሰናል ላይ በምሰጠው ኮሜንት ነው። እኔ ማንቸስተር ዩናይትድን ተችቼ አውቃለሁ፣ አርሰናልን ተችቼ አውቃለሁ፣ ሊቨርፑልን ተችቼ አውቃለሁ። ግን ነገሮች አንዳንዴ ይገናሉ። የአርሰናል ደጋፊዎች በተለይ የማንቸስተር ዩናይትድ ደጋፊ ነኝ በማለት እኔ ትንሽ የደበራቸው ይመስለኛል እና ከዛ አኳያ ነው ይሄንን ነገር ለመናገር ሙከራ ያደረግኩት። ግን በአጠቃላይ የውጭ ሀገር እግር ኳስ የውጭ ሀገር እግር ኳስ ማንቸስተር ሆነ ሪያል ማድሪድ ሆነ አርሰናል ሆነ ቼልሲ ሆነ ለሀገራችን እግር ኳስ እንቆርቆር። ቢያንስ የኢትዮጵያ ቡና ደጋፊ በሰጠው አስተያየት ቢናደድ ቢበሳጭ አይገርመኝም። ምክንያቱም ኢትዮጵያ ቡና የኢትዮጵያ ክለብ በቅዱስ ጊዮርጊስ ደጋፊ ብሌም ብደረግ የሆነ ነገር ብደረግ አክሴፕት አደርገዋለሁ። ምክንያቱም ቅዱስ ጊዮርጊስ መነሻው ታሪካዊው ክለብ የሆነው በኢትዮጵያ ውስጥ። ግን ለማያውቁን ሰዎች እኛ ይሄን ያህል ድረስ መሄድ የለብንም። እኔ አይኔ ቢጠፋ እኔም የሆነ ሰውን ብመታ ብጣላ ምናምን አሉላ አርሰናል ደጋፊ ጎዳ፣ አሉላ ተጎዳ ደስ አይልም፣ አይመጣውም ማለት። በውጭ ሀገር እግር ኳስ ሰውና ሰው መጣላት የለበትም። ዘመኑ አሁን በቃ ማቹርድ የሆነ ዘመን ላይ ነው የደረስነው ብዬ አስባለሁ እና እኔ ኦዲጋርድ ቢናደድብኝ አርቴታ ቢናደድብኝ ደስ ይለኛል በምሰጠው አስተያየት። ግን አርሰናል ደጋፊ ኢትዮጵያ ውስጥ ሆኖ መበሳጨት የለበትም። እንደፈን ነው ማየት ያለበት። በውድድር ዓመቱ ዋንጫ ካገኘ አርሰናል እንኳን ደስ ያላችሁ እላለሁ። ማንቸስተር ዩናይትድ ቻምፒየንስ ሊግ ኳሊፋይ ካላደረገ እንኳን ደስ ያላችሁ መባባል ያለ ነው። ፍሬንድሺፕ ነው መሆን ያለበት። ኳስ ስፖርት ሲጀመር ይሄን ያህል ለጸብ ማጫሪያ ሳይሆን ለመሰባሰብ፣ አንድ ለመሆን፣ የተለያዩ ነገሮችን ለማቀናጀት ነው መደረግ ያለበት ብዬ አስባለሁ። ራሱ የስፖርት መንገድ ማለት ነው እና ከዚህ አኳያ ይሄንን ለማለት እፈልጋለሁ። ግን እኔም መከበር እፈልጋለሁ እና ስልኬን አጥቻለሁ፣ ተሰድቤያለሁ። ባይዘው እኔ አሁን ብዙ ስድቦች ምንም እችላቸዋለሁ፣ ግን አንዳንዴ ማንነት ላይ የመጡ ስድቦች ኦፌንድ ያደርጋሉ። እናትና አባት ጋር ሲሄዱ ኦፌንድ ያደርጋሉ። አይደለም እኔ ሌሎች በዙሪያ ያሉ ሰዎች ከሌ እንደዚህ ተባለ መባል እነሱን ስራቸው ላይ ኑሯቸው ላይ ብዙ ነገሮች ላይ ተጽዕኖ ያመጣል እና ከዛ አኳያ ነው አንድ ነገር ሳሊዝ አይደለም እንደዚህ በደጋፊዎቹ ቅር የተሰኘሁት እና ይህን መናገር ወዳለሁ። ሌሎች ደግሞ አሉ ይቅርታ ለቃሉ አንዳንድ ዝተት የሆኑ ቲክቶከሮች አሉ። በጣም ለቃላቱ ይቅርታ። በጣም ቲክቶክ ፕላትፎርም ነው። በጣም ጥሩ ሰዎች አሉ፣ አከብራቸዋለሁ። ግን አንዳንድ ደግሞ በጣም ስቱፒድ የሆኑ ቲክቶከሮች አሉ። በጣም ነገሮችን ከሌሎች ነገሮች ጋር በማዛመድ ከኢትዮጵያ ባህል በወጣን ተግባር ላይ የኔን ስም እያነሱ ቪዲዮ የሚሰሩ የሚሳደቡ፣ እነዚህን አልቀበልም። ግን ብዙ እኔም ቲክቶክ እጠቀማለሁ፣ ሌሎችም ቲክቶክ ይጠቀማሉ፣ እነሱን አከብራለሁ። ግን ደግሞ አንዳንዴ ኢንሰልቲንግን ይሄ ሌሎች ነገሮችንም መጠቀም የለብንም። አሪያ መሆን አለብን ብያለሁ አስባለሁ። ለመጪው ትውልድ አሪያ መሆን አለብን። አሁን ታዳጊዎች ላይ የምትመለከቱት አንድ ኢትዮጵያዊ የአንድ ክለብ ታዳጊ ላይ ያሉ ሰዎችን ብትመለከቱ ሴሌብሬሽናቸው ምናምን ወዴት ነው? ወደ ውጭ ሀገር እግር ኳስ ታዳጊዎች ነው የምላቸው። የዳዊት እስጢፋኖስ አካዳሚ ሊሆን ይችላል፣ ሰንበሪ አካዳሚ ሊሆን ይችላል፣ ኤቢ ታዳጊዎቹ ማንን መሆን ትፈልጋለህ? ሳላን፣ ሃላንድን፣ ላሚን ያማል ነው የሚሉት። ይሄ የመጣው በደጋፊዎች በመጣ ንቆራ፣ በጣም ታይም ዌስቴጁ ወደ ውጭ ሀገር ኳስ ወደ ዌስተርኑ ስለሆነ። ግን ሰንበሪ አንድ ኢትዮጵያዊ ታዳጊ አሪያ ሊያደርግ የሚገባው ምንድን ነው? ወይ አቦከርን ወይ አዳነን ወይ ጌታነን ወይ ዳዊትን ወይ ሽመልስን ወይ ምን ያህልን ነው ሊል የሚገባው። ይሄ ደግሞ ሚዲያዎች የራሳችሁ ኃላፊነት ይኖራል ብዬ አስባለሁ። እኔ ሁሉንም ደጋፊ ሽሩ አለ፣ ሁሉንም ደጋፊ ሁሉንም ክለብ ሽሩ አለ። ኢቨን ማንቸስተር ዩናይትድም ጥሩ ካልሰራ ተቻለሁ። እኔ ዩናይትድን በዘንብ ተችቻለሁ እና አንዳንድ እግር ኳስን ለሰላም እንጠቀመው የሚል እሳቤ አለኝ። ከዛ አኳያ በጣም ስር ያፈነገጡ ማንነትን ክብር የሚነኩ ስድቦችን አሁንም አታድርጉ። አሁን የአርሰናል ደጋፊዎች ማህበር አላችሁ አይደል? የእናንተ አባሎችን ተቆጧቸው፣ ጋይድ አድርጓቸው፣ ምከሯቸው እና ይሄንን ማስተላለፍ የምወደው በአጠቃላይ እኔ ለአርሰናል ደጋፊ ጥላቻ የለኝም። ትልልቅ የሚባሉ በጣም ማከብራቸው መወዳቸው ብዙ የአርሰናል ደጋፊዎች አሉ። ለነሱ ትልቅ ክብር አለኝ፣ ወዳቸዋለሁ፣ አከብራቸዋለሁ። ግን እኔ ላይ የሚሰደቡ ሜሞችን እኔ ላይ የሚደርሱብኝ ጫናዎችን ደግሞ እወቁ። ከዛ ይመነጨ
ከዛ የመነጨ ነው እንጂ አርሰናል ጠል አይደለም። እኔ አርቴታ ጠል ነኝ ማለት በሐሳብ እሱን በሐሳብ ፎርሜሽኑ፣ የጨዋታ መንገዱ፣ ቅያሪው ባለው ስኳድ ላይ ከፍ ማለት አለበት ብዬ አስባለሁ። እና እኔ ከአርቴታ ጋር ማለስማማባቸው ጉዳዮች አሉ እንጂ አርሰናል ጠል ደጋፊ አይደለም። ብዙ ጓደኞቼ አርሰናል ናቸው። ዋንጫ ቢያነሳ ደስተኛ ነኝ። እነሱን አከብራለሁ፣ እነሱን እወዳለሁ። ግን በሀገር ውስጥ እግር ኳስ ላይ ደግሞ ሪፍሌክት ማድረጋቸውን ነገሮች ኮንሲደር አድርጉ፣ ቢያንስ ኮምፕሮማይዝ አድርጉ። መቼ ነው እኛን ሲዲ ስፖርቶችን ያመሰገናችሁት? በሴቶች እግር ኳስ ላይ ያለውን የሆሞሴክሹዋል ጉዳይ ስናወጣ ሁላችሁም አጨብጨባችኋል አይደል? አትሊስት እሱ ሳይረሳ አርሰናል ዋንጫ አይበላም፣ ሲቲ ዋንጫውን ያስቀራል ብል ራሱ ያንን ስራዬ ማስታወስ አለባችሁ። ብዙ ጫናዎች፣ ብዙ በጣም ብዙ ሙከራዎች እየደረሱብን ነው። እኛ ቢያንስ ብንገደልስ? እኛ አሁን ይሄንን እኮ ሪስክ ወስደን ነው እኮ የምናወራው። እና አንዳንዴ ኮምፕሮማይዝ አድርጉ። ሲዲ ስፖርት በጣም ማከብራቸው መወዳቸው ናቸው። እነ ግርማቸው ነው እነ ሶፎንያስ ነው በጣም መወዳቸው ወንድሞቼ ናቸው። ሀሳብ ሊለያየን ይችላል፣ ባህሪ ሊለያየን ይችላል በሶስታችን መሃል፣ ግን we are blood። ማከብራቸው ጓደኞቼ በጣም መወዳቸው ወንድሞቼ ናቸው። እና የሀሳብ ልዩነት ካለ በሀሳብ ልዩነት እንቀጥላለን። በሀሳብ ደግሞ አንድ የምንሆንባቸው ነገሮች አሉ እንጂ በጣም መወዳቸው ማከብራቸው በቃ ይሄንን እድል የሰጡኝ እነሱ ናቸው። ከዛ ፊት እነ ሰይድ እነ መኳንንት አሉ፣ ሌሎች ጋዜጠኞችም አሉና ሲዲ ስፖርትንም አትናገሩ፣ እኔን ብቻ ላይ ያተኮሩ ነገሮችን አድርጉ የሚል ሀሳብ አለኝ። ግን በአጠቃላይ አርሰናል ጠል አይደለሁም። በአርቴታ ሀሳብ ማለስማማ ሰው ነኝ። ለአርሰናል ደጋፊዎች መልካም እድል እንመኛለሁ። ገና ላይ የሊጉ መሪ የሆነባቸው አጋጣሚዎች በዋንጫ አልታጀቡም። ዘንድሮ በዋንጫ ቢታጀብ አልከፋም። እኔ እንኳን ደስ ያላችሁ ላለሁ። እንከባበር፣ በሀሳብ ብንለያይም በቃ ሪዝነብል እንሁን የሚል ሀሳብ ያለኝ ይህንን ለማለት ነው። እወዳችኋለሁ፣ አከብራችኋለሁ።